ከዕለታት አንድ ቀን አንድ ሰው ነበረ። ሲያድግ ሲማር ሲያስተምር ቆየና እድሜው ለትግል እንደደረሰ ወደ በረሃ ሸፈተ። ደደቢት ከተባለ በረሃ እንደደረሰም በቅድሚያ አምባሻ የተባለ ዳቦ አስጋገረ። ከዚያም አምባሻው ተቆረሰና የጠመንጃ ስም ወጣለት። የወተት ስሙንማ ጦሴን ጥንቡሳሴን አታውቃትም ነፍሴን ብሎ ጭንቅላቱ ላይ 3 ጊዜ አሽከርክሮ ሲያበቃ ወደ ኤርትራ አቅጣጫ ወረወረው። አምባሻው ሲቆረስ 7 ነበሩ ይባላል። በ17ኛው ዓመት ለቢሾፍቱ ቆሪጦች ይለፍ ነጭ ላማርደው አዲስ አበባ ሲደርሱ 77,000 ደርሰው ነበር። የክፉ ቀን እድል ቀን ብለው የሚጠሯት ቀንም በኢትዮጵያ የፖለቲካ ታሪክ የመጀመሪያው ዲሞክራሲያዊ ምርጫ የተካሄደባትን ዕለት ሲሆን ያችም ግንቦት 7 1997 ናት። 7 ቁጥር ላይ መጠንቆል ሐሳብ የለኝም። ለዛሬው እንግዲህ ቁጭ ከማለት ብዬ ከመሪዎቹ አንዱን መደበሪያ ላደርጋቸው ፈቀድኩ። እሳቸውም ስብሐት ነጋ። ስብሐት ነጋ ከህወሓት መስራቾች አንዱ የሆነው ስብሐት ነጋ ወደ ሚዲያ ብቅ ብለው በተናገሩ ቁጥር በርካታ ጫጫታ እንደሚከተል መቼም ማስተውላችሁ ይሆናል። ለምን እንደሆነ ሲባል አንዳንድ ሚዲያዎች አቦይ ስብሐት ስላረጁ እየዘላበቱ ነው ይላሉ። በዚህ እንኳን ያልስማማ። በእርግጥ ስብሐት ነጋ እድሜያቸው መግፋቱ እውነት ነው። እንደሚገመተው ግን ሐሳባቸውን አቀናብረው መግለጽ እስኪቸገሩ ድረስ ጃጅተዋል ብዬ አላምንም። ዘላበዱ የሚያሳይ ንግግር የሚያደርጉበትን ምክንያት መገመት ሳይሻል አይቀርም። በመጠኑም ቢሆን ቀረብ ብዬ ስለማውቃቸው በጨረፍታም ቢሆን አንድ ነገር ማለት የምችል ይመስለኛል። በፍቅር ላይ ፍቅር ፍቅር ተደርቦ የሚለውን የአስቴር አወቀ ዘፈን ሰምታችሁታል? በነዛ በወያኔ ዘመናት ደግሞ ባድዋ ላይ እንግሊዝ ተደርቦ እያል እንቀልድ ነበር። አቦይ ስብሐት ሩብ እንግሊዝ ዘር አለባቸው። በጀነራል ናፔር መሪነት አጼ ቴዎድሮስን ሊወጉ መቅደላ አምባ ከመጡት ወታደሮች አንዱ መልኩን ሳይሆን ከፋፍሎ የመግዛት ተንኮሉን አቦይ ስብሐት ዘንድ ትቶልን ሄዷል። የዚህን መረጃ እውነትነት ለማረጋገጥ ተፈራ ገዳሙ የተባለውን የኢትዮጵያ ቴሌቪዥን ጋዜጠኛ ዋቢ ጠቅሳለሁ። እሱም የአቦይ ስብሐት የሥጋ ዘመድ እንደሆኑ የዚያን እንግሊዛዊ ወታደር ደምና ሥጋ ይቋደሳል። ወያኔ በነበርኩባቸው በነዛ ዘመናት ከተፈራ ጋር አንዳንድ ጊዜ ቢራ ቤት ስንገናኝ እንግሊዛዊውን መኮንን ማነሳሳታችን አልቀረም። አንድ ቀን አንድ የጋራ ጓደኛችን እንዲጠየቀው እንግሊዛዊ እንዴት ነው ከጦሩ ተለይቶ አድዋ ሊቀር ቻለ? እንዴት ያለች የአድዋ ሽኮሪና ወይም ቆንጆ ማለቱ ነው ልቡን ነድፋ ያስቀረችው? ሌላው ተረበ። ፍቅር ይዞት ሳይሆን ወባ ይዞት ነው የቀረው። ይህ እንግዲህ ቀልድና ቁም ነገር ነው። ቀልዱ ይቆይልንና ወደ ቁም ነገሩ እንዝለቅ። አቦይ ስብሐት ከመቀሌ ሬዲዮ ጋር ባደረጉት ቃለ ምልልስ ኤርትራ የውጭ ወረራ ቢገጥማት ከህዝቡ ጎን ሆነን እንዋጋላታለን ሲሉ በመናገራቸው አንድ ሰሞን አዛውንቱ ለየላቸው የሚል ትችት ተደምጦ ነበር። ሌላ ጊዜ ደግሞ ኤፈርት በኢትዮጵያ ውስጥ ቀዳሚው ቢሊየነር ኩባንያ ነው ሲሉ ደረታቸውን ነፍተው ተማኩ። ስለ ስዬ አብርሃ ተጠየቁና ደግሞ ስዬ አብርሃ የሰገራ ቤት አይጥ ሆኗል ሲሉ ተናገሩ። ቤተኞች እናውቃለን አቦይ ስብሐት ስዬን ለምን እንደሰደቡት። ህወሓትን እንደ ጣውላ ለሁለት በሰነጠቀው ስብሰባ ወቅት ስዬ ሽማግሌውን ሰካራም ሲል ሞልጯቸው ነበር። ስዬ ተሳዳቢ ነው፣ ክንፈን አሽከር ሲል ሰድቦታል። አቦይ ስብሐት እንግዲህ ለዛች ምላሽ መስጠታቸው ሊሆን ይችላል። መሰዳደቡን ከልጅነታቸው የለመዱት ስለሆነ ብዙም አይጓዱም። ክብሬ ተነካ ብሎ ያዙ ይተውኝ የሚል የለም። በተቀረ አቦይ ስብሐት መጠጥ እንደሚወዱ አይክዱም። ቃለ መጠይቅ የሚሰጡት ግን ጠጥተውና ሰክረው አይደለም። ማታ ላይ ወይም በሰንበት ካልሆነ ጋን ገልባጭ የሚባል አይነት አይደሉም። ከቀማመሱ በኋላ ግን መስከር ያለ ነው። ሞቅ ሲላቸው ግልፍተኛ ናቸው። በከረምቦላ ኳሳናትን ሊበረቅሱ ይችላሉ። ከተበረቀስክ በኋላ ምን ታመጣለህ? ኮሎኔል አበበ ከመበርቀስ እግዜር ነው ያተረፈው። ይህን በቀጣዩ ምዕራፍ ላይ አወጋቸዋለሁ። ስለ ብሽሽቅ ታውቃላችሁ? አቦይ ስብሐት ቀልድና ብሽሽቅ አጥብቀው ይወዳሉ። የፖለቲካ ጥበባቸው እንዲያ ነው።
የኔ ራሴ ልቤ ነፍሴ የሚሉትን የቅርብ ሰው ሳይቀር በብሽሽቁ ጨዋታ አፈር አባቱን ብቻ ሳይሆን አፈር እናቱን ጭምር ያስገጡታል። የአቦይ ስብሃትን ብሽሽቅ መውደድ እንዴት ብገልጸው ይሻል ይሆን? ላብነት ነዋይ ደበበ የተባለው የኛ ዘመን ድምፃዊ አለማየሁ እሸቴ የተባለውን ቀደምት ድምፃዊ ማብሸቅ ይወድ ነበር። ነዋይ እያበሸቀው አለማየሁ እየበሸቀ ረጅም ዘመን ተጓዘ። አቦይ ስብሃትና የኢትዮጵያ ሕዝብ ነዋይና አለማየሁ ማለት ይመስሉኛል። አቦይ ስብሃት እያበሸቁን እኛ እየበሸቅን ይኸው ስንት ዘመናችን ትረካን ትረካ ያነሳዋል እንዲሉ በደርግ ዘመን ዕውቅ ድምፃውያን ሁሉ ተሰብስበው ደሴ ከተማ ላይ የዘፈን ትርኢት ሊያሳዩ ሄደው ነበር። በቡድን ውስጥ ከጥላሁን ገሰሰ ጀምሮ ታዋቂ የተባሉ ድምፃውያን ሁሉ ነበሩበት። ይህን ታሪክ ያጫወቱኝ ኮሜዲያን ደረጀና ሀብቴ አብረው ተጉዘዋል። አጣፍጬ ላውጋችሁ። ነዋይና አለማየሁ እንደ ልማዳቸው የተበሻሸቁ መጓዝን ለምደውታል እና ታዲያ የደሴ ከተማ ሕዝብ ጀርባውን ለጦሳ ተራራ ሰጥቶ ዘፈን ሊያዳምጥ ዝግጁ ሆነ። አለማየሁ እሸቴ ከቀደምት ድምፃውያን አንዱ እንደመሆኑ ታዲያ ዜማውን ሊያዜም ወደ መድረክ ብቅ አለ እና እንዲህ ያለ ዘፈን አዲስ አበባ ቤቴ አዲስ አበባ ቤቴ ቆንጆ ልጅ ሸጋ ልጅ አለች ጎረቤቴ ጎረቤቴ እንደ ኤልቪስ ፕሪስሊ ያን የምንወድለትን ድምፁንና እግሩን እያንቀጠቀጠ እንደቆመ ዜማውን አሰነበው። ዳሩ ምን ያደርጋል ደሴ በዚያ ዜማ ሊማረክ ሳይችል ቀረ። ደሴ የሚወደው አለማየሁ እሸቴ ሳያውቀው ቀረ። ደሴ የሚወደውን አለማየሁ እሸቴ ሳያውቀው ቀረ። የታለ እጁ የታለ የአምባሰል ዳገት የታለ ገራዶ ገራዶ የደሴ ታዳሚ ተበሳጨ። ኢሰፓ ፓርቲያችን የድል ውጤታችን የተባለው ዘፈን የተዘፈነ ይመስል ደሴ በዝምታ አለማየሁን ሸኘው። እስኪ ራሳችሁ አስቡት። ደሴ ከተማ ላይ አዲስ አበባ ቤቴ ብሎ ማዜም ምን ማለት ነው? ደሴ ወልዲያ ቤቴ የጁ ወሎ ቤቴ አምባሰል ጎረቤቴ ብሎ መለወጥ ሲገባው ያንን ባለማስተዋል የደሴን ሰው አስቀየመ። የደሴ ሕዝብ አዲስ አበባና ከተማው እንጂ ቤቱ ስላልሆነች በደስታ ሊጮህ አልቻለም። ደግሞ አዲስ አበባ ጠይም ትሁን ጥቁር የት ያውቃታል? አሌክስ ቴክሱ ዘፍኖ ጨርሶ ሲወጣ እንደ ቀፋፊ ዝናብ እኝኝ ባለ ጭብጨባ ነበር የሸኙት። የቀጣዩን ዘፈን ተረኛ ጨረቃማ ፊት ያለው ነዋይ ደበበ ነበር። ነዋይ ወደ መድረክ እንዲወጣ ተጠርቶ ሲሄድ አለማየሁ ተሰናብቶ ሲወጣ ከመድረክ በስተጀርባ ተገናኙ። ነዋይ እንዲህ አለው፣ ጋሽ አለማየሁ አስተያስተኛውን ህዝብ እንዴት እንደምቀሰቀሰው በላሁን ተመልከት። ነዋይ ደበበ ማይክሮፎን እንደጨበጠ የጥቅምት አበባ ብሎ ቢያንባርቀው ደሴ ከመቀመጫው ተነሳ። በመቶዎች ምናልባትም ከዛ በላይ የደሴ ነዋሪ አብሮት ዘፈነ። የጥቅምት አበባ ነሻሉ አወድሸው አካሌን በሙሉ። ወጣቶች ተቃቅፈው እንባ በእንባ እንደ ነጎድጓድ በከባድ ጩኸት ደሴ ተናወጠች። የደሴ ህዝብ የጥቅምትንም ሆነ የመስቀልን አበቦች ቦሩ ሜዳ ላይና ጦሳ ተራራ ላይ ያውቃቸዋል። ጎረምሶች ልጃገረዶችን በጥቅምት አበባ በመመሰል የተለመደ ነበር እና ነዋይ ልባቸውን ጮቤ ያስረገጠው፣ ደም ስራቸውን በደስታ ስሜት ነካው። ወደ ልብ የሚያደርሰውን ዋናውን የደም ስር ቱቦ። አቦይ ስብሃት በእርግጥ የኢትዮጵያውያንን ደም ስር መንካት የሚፈልጉት አስደስተው ሳይሆን በተገላቢጦሹ ነበር። ህዝቡን ደግሞ ደም ስር በመንካት ህዝቡ እንዲቆጣ የማድረግ ችሎታ አላቸው። አቦይ ስብሃት ይህን የሚያደርጉት ግን ብዙዎች እንደሚገምቱት ጃጅተው አይደለም፣ ምክንያት አላቸው። የህዝቡን የቁጣና የአመጽ ደረጃ ይለኩበታል፣ የተቃውሞውን መጠን ያጠኑበታል። አጤ ምኒልክ በተመሳሳይ የህዝቡን ቁጣ ደረጃ የሚለኩበት የራሳቸው ዘዴ ነበራቸው። አጤ ምኒልክ ህዝብ በአደባባይ ከተቆጣ ችግር የለውም፣ ህዝብ ካልተቆጣና ዝም ካለ ያን ጊዜ አደጋ አለ ይሉ ነበር። አቦይ ስብሃት ይህን ልምድ ከአጤ ምኒልክ ይውረሱት አሊያም ከእንግሊዛዊ አያታቸው ለማወቅ ግን ጥቂት ጥናት ሳያስፈልገው አይቀርም። በእርግጥም የአቦይ ስብሃት አብሻቂ ንግግር ጥሩ የፖለቲካ ትኩሳት መለኪያ ቴርሞሜትር ሊባል የሚችል ነው። ውሻህን እስከምን ድረስ እንደምትገርፈው ካላወቅ መጠን ታልፍና ተመልሶ ሊነክስ ይችላል። ግመል ቂም ከያዘችብህ አትለቀህም። ጊዜ ጠብቃ ማጅራትን ነክሳ ትገድልሃለች። ቂም በማትይዝበት ደረጃ እንድትጭናት ግን ትፈቅድልሃለች። ትጭናታለህ፣ ታልባታለህ፣
ሌላም ታደርጋታለህ። በመጨረሻ እግርና እጇን አስረህ አርደህ ስጋዋን ትበላለህ። ከቆዳ ደግሞ ጫማ ትሰፋና ትጫማዋለህ። ሌሎች ግመሎችም ተራቸው ደርሶ ጫማ እስኪሆን ድረስ በታማኝነት ያገለግላሉ። ጫማ ከመሆኗ በፊት ከበረሃ ወደ በረሃ የኮበለለች የግመል ልጅ የለችም። ግመል ምንጊዜም የእናት አባቷን ተከትላ ታገለግላለች። በዚህ በእኛ ዘመን ወተቱን እያሳለበ ያለ ዜጋ እያሻቀበ በመሄድ ላይ ይገኛል። የወተቱስ ደህና ዕዳው ወተት ነው። ቆዳውን ለጫማ አሳልፎ መስጠትም አለ። በእኔ በኩል በከፊል መታለቤን አልክድም። ለግለሰቦች የስልጣን ረሃብ ከብት ሆነህ ማገልገል ማለት ወተትህን ማሳለብ ማለት ነው። በአንድ ነገር ግን እርግጠኛ ነኝ፣ ቆዳዬ ጫማ ከመሆኑ በፊት ማምለጥ ችያለሁ። ማምለጥ ሲባል ከሀገር ማኮብለል ማለት አይደለም። በሀገር ውስጥ እየኖረ ወተቱን ቀርቶ ጸጉሩን የማያስነካል። በአንጻሩ አውሮፓና አሜሪካ ተቀምጦ ወተቱን አሳልቦ ጨርሶ ስለ ፈጣሪ ብላችሁ ጫማ አድርጉኝ ባካችሁ እያለ የሚያስቸግረው ጎግል ይቁጠረው። አቦይ ስብሃት በዓመት አንድ ጊዜ ወደ ሚዲያ ብቅ እያሉ ደም ስርን በሚያናውጡ ቃላት የቁጣ ስሜታችንን መለካታቸውን ቀጥለዋል። አቦይ ስብሃት ወደ ሚዲያ ብቅ ከማለታቸው በፊት ከመለስ ዜናዊ ጋር ሊነጋገሩ የሚችሉትን በምናብ ላስደምጣችሁ። ቃለ መጠይቅ እያሉኝ ነው። ትምክህተኛው ትንሽ ቢንጫጫ ምን ይመስልሃል? መለስ እየሳቀ አንጫጫው፣ ቆይት ብሎ አንተ ታስተኛዋለህ፣ ቆይት ብለህ አንተ ታስተኛዋለህ። ከፍተኛ ሳቅ። መለስ ህዝቡን ተስፋ እየመገበ ባዶ ኩራት እያሸከመ ለማስተኛት ጥረት ማድረግ ዋና የሥራ ተግባሩ ነው። ኢኮኖሚያችን 11% አደገ። ከአውሮፓና ከአሜሪካ መንግስታት ጋር ያለን ወዳጅነትን መርታ ሳየ። ያራ የተባለ የኖርዌይ ፋንድያ ነጋዴ ኩባንያ ሽልማት ሸለመን። ጃፓኖቹ የክብር ዶክትሬት ዲግሪ ሰጡን። የ2002 ምርጫ ላይ አመጽ ከተነሳ ጥይት ላለመተኮስ ወስነናል። አመጹን በውሃ ብቻ እንበትነዋለን። መለስ ዜናዊና ኃይሉ ሻውል በመጨባበጣቸው ተደስቶ ባራክ ኦባማ እስክስታ ወረደ። ግንቦት 7 የተባለው ቡድን አሸባሪ መሆኑ ስለተረጋገጠ ሞት ፈረድንባቸው። መለስ ብርቱካን ሚደቅሳን ከምፈታ አዜም መስፍንን መፍታት ይቀለኛል አሉ። ብሔር ብሔረሰቦች በአመራር ችሎታችን ተደነቁ። የአዲስ አበባ ህዝብ ቅንጅትን በመምረጡ ተጸጽቶ ማረኛ ያደግ አለ። ሞቃዲሾን በመቆጣጠራችን የሶማሊያ ህዝብ በጭብጨባ ተቀበለን። ክልሎች ከትግራይ ክልል ያስተዳደር ችሎታ ትምህርት ቀሰሙ። የተከዜ ግድብ ከአፍሪካ አንደኛ ሆነ። የኢትዮጵያ ገበሬ ሚሊዮነር ሆነ። ኤርትራ ላይ ማዕቀብ እንዲጣል አደረግን። ቀዳሚ እመቤት መልቲ ሚሊዮነር ሆነች። የጎተራ ድልድይ የብሔር ብሔረሰቦች እኩልነት የአንድነታችን የመጻኢ ልማታችን የህዳሴ አርማችን መሆኑን እንትና የተባለው እንትን ገለጸ። መለስ ጠቅላይ ሚኒስትር ቢሆንም ይችን ሀገር ከጀርባ ሆነ የሚመሯት አቦይ ስብሃት ናቸው የሚል አነጋገር አንብባችሁ ሊሆን ይችላል። አባባሉ የተጋነነ ነው። አባባሉን የምንቀበል ከሆነ መለስ አባዱላ አንድ ሆኖ ማለት ነው። መለስና አባዱላ ሊሆን አይችልም። ኢትዮጵያን በመምራቱ ሂደት አቦይ ስብሃት የማይናቅ ተጽዕኖ ያሳድራሉ ማለት ግን ይቻላል። ይችን ሀገር በመምራት ሂደት የማይናቅ ተጽዕኖ ስለሚያሳድረው ስውር ሰው መነጋገር ግን ተገቢ ይሆናል። አቦይ ስብሃት ማን ናቸው ብለን ታክቲካቸው፣ ስትራቴጂያቸው፣ ምኞትና ህልማቸው ምንድነው? ምንስ ነበር? ወደፊትስ ይህችን አጀንዳ የተንዛዛ ጣጣዋ የበዛ ሀገር ወደ የትኛው ገደል ይገፈትሯት ይሆን? እኒህ አዛውንት በጋዜጣና በሬዲዮ የተናገሩትን በማንበብ አመለካከታቸውን መመዘን ያስቸግራል። የወያኔ አመራር አባላት የሚናገሩትን ሆነው አያውቁም። እኔም ታዲያ ከሚናገሩት ባሻገር ያሉት ትዝብቶቼን ነው በጨረፍታ የማወጋችሁ። የግንቦት 20 በዓል እየተከበረ ነበር። ካልተሳሳትኩ ጊዜው 1989 ይመስለኛል። እኔም በወቅቱ ጋዜጠኛ እንደመሆኔ በቦታው ቀደም ብዬ ተገኝቻለሁ። የግብዣው አዳራሽ ደጅ ላይ ከአንድ የህወሓት ባለስልጣን ጋር ቆሜ እያወጋሁ ነበር። የአቦይ ስብሃት ነጭ ኮብራ መጥታ ቆመች። ጠያቂዎቹ ግራና ቀኝ ተቀላጥፈው ወረዱ። ሽማግሌው ከመኪናቸው ከመውረዳቸው በፊትም ሁለት ህፃናት ልጆቻቸው ቀድመው ወረዱ። እየተሯሯጡም ወደ አዳራሹ ገቡ። ልጆቹን አውቃቸዋለሁ። የለየላቸው ቀበጦች ናቸው። አቦይ ስብሃት ወደ መኮንን ክበብ ካራምቡላ ይጫወቱ ሲመጡ ይዘዋቸው ይመጣሉ። በሽቦ አለንጋ ሚኒስትሮችና የጦር መሪዎችን እየገረፉ ሊጫወቱ ይሞክራሉ። ክራባቱን አሳምሮ ቁጭ ያለ አማራ ወይም ኦሮሞ ሚኒስትር በስብሃት ቀበጥ ልጆች ሳያስበው ሾጥ ሲደረግ መጀመሪያ ይቆጣል።
ቀጥሎ የስብሃት ነጋ ልጆች መሆናቸው ትዝ ሲለው ይስቃል። ስብሃት ልጆቹን አይቆጣቸው። ልጆቹ ደግሞ የሚቃለዱት ከሚኒስትሮችና ከጀነራሎች ጋር መሆኑን አያውቁም። እኩያ ዘመዶቻቸው መስሏቸው ሊሆን ይችላል። ሚኒስትሮችም የሽቦ ግርፊያውን መቻል ይመርጣሉ። የልጅ ነገር እያሉ ግርፊያውን እኔንም አጋጥሞኛል። ሳላስበው ነው። ቁጭ ባልኩበት ከኋላ በኩል እንደ ሽቦ በጠነከረ ፕላስቲክ ገመድ ነገር ወደ ጆሮዬ ሊከቱ አስበው ሳቱትና ጎማው ባንገቴ በኩል ብቅ ሲል እባብ የተጠመጠመኝ ቢመስሎኝ በጣም ደነገጥኩ። ዞር ስል ልጆቹ ናቸው። አንዱን ቀጨም አደረግኩትና እንዲህ አልኩት፣ እኔ ላይ እንደሱ አታድርግ፣ ሌላ ሰው ሄደህ ግረፍ። ሌላ ሰው ከገረፍክ እኔ በጣም ስቃለሁ አልኩና እንዲህ ያለውን ሰቆቃ የመሸከም ጫንቃ ወዳለው የወያኔ ጀነራል ላኩት። የስብሃት ጩጬ እኔን ተውና ወደ አባዱላ ሄደ። አባዱላን ገርፎ ሲያበቃ ወደ እኔ ተመልሶ መጣና ሳክ ሲል ጠየቀኝ። የምር ስቄ ነበርና አሁን በጣም ሳኩ አልኩት። እንደገና ሊያስቀኝ ወደ ሌሎች ባለስልጣናት ሄደ። ይህ ልጅ ዛሬ ጎረምሳ ሆኗል። መጎርመሱን ያየሁት የንጉሳዊ ሕይወትና ቅብጠታቸውን የሚያሳየውን ፎቶግራፋቸው የኤልያስ ክፍሌ ኢትዮጵያን ሪቪው ላይ የተለጠፈ ጊዜ ነበር። የስብሃት ወንድ ልጅ አስቂኝና ጥሩ ልጅ ነበር። በእነዛ ዘመናት ብዙ አስቆኛል። በቀሪው ዘመኑ የቃጅማ ጊዮርጊስ የሳቅ ጸጋ ያብዛለት። እና ያን ቀን የግንቦት 20 በዓል እየተከበረ ነበር። የአቦይ ስብሃት ልጆች እየተሯሯጡ ወደ አዳራሹ ገቡ። ከፊት ቀድሞ የወረደው ትልቁ ልጅ ሰማያዊ ሽረብ አድርጎ ነበር። የሹራቡ ደረት ላይ በነጭ ፍሪ ኤሪትሪያ የሚል ጽሑፍ አነበብኩ። ሁለቱን ቃላት በመደነቅ ነበር ያስተዋልኳቸው። አቦይ ስብሃት ከመኪና ወርደው ወደ አዳራሹ ከመዝለቃቸው በፊት ለኔና አብረኝ ለነበረው የህወሓት ባለስልጣን የሞቀ ሰላምታ አቅርበውልን ጨበጡን። እናም እኔን እንዲህ አሉኝ፣ ምነው ጠፋ ታዲያ? ስራ እንዳላስፈታህ ብዬ ነው። ደውልና ብቅ በል እናወራለን። ቀጥለው እንዲህ አሉ አቦይ ስብሃት፣ የጻፍከውን ደግሞ አንብቤዋለሁ። የትኛውን? የኮሎኔሉ ሚስት። እና አቦይ ስብሃት ሳቁ። እኔም ከፍ ባለ ድምፅ ሳቁ። ፍታ ቅጽ 3 ላይ እሳቸውን የተመለከተ አንድ ትረካ አትሜ ነበር። ትረካው በጣም አስቂኝ ሲሆን እሳቸው በግል ያጫወቱኝን ነበር በመጠኑ አሳምሬ ለንባብ ያበቃሁት። ትረካው በትግሉ ጊዜ አቦይ ስብሃት መድኃኒት ለመግዛት አዲስ አበባ መምጣታቸውን ከደርግ ነጭ ለባሾች ለመሰወር ሲሉ ከአንድ ኮሎኔል ቤት ዘበኛ ተቀጥረው እንደነበር፣ የኮሎኔሉ ሚስት በብቸኝነት በመጎዳቷ አቦይ ስብሃት ያቃብጧት ዘንድ ፈልጋ እንዴት እንደተፈታተነቻቸው የሚያወጋ አስቂኝ ትረካ ነበር። አቦይ ስብሃት በኮሎኔሉ ሚስት ትረካ ቀላልደው ሲያበቁ ወደ አዳራሹ ዘለቁ። እሳቸው ወደ አዳራሹ እንደገቡ አብሮኝ የነበረው ብጻይ እንዲህ ሲል ጠየቁት፣ ስብሃት በኤርትራ ላይ አመለካከታቸው እንዴት ነው? ከዚህኛው ታጋይ ጋር ስለምንግባባና ኢህአዴግን የማማት ልምድ ስላዳበርን እንጂ የኔ መሰለው ከህወሓት ካድሬዎች ጋር የሚሞከር አልነበረ። ሹራቡን አይተህ ነው ሲል መልሶ ጠየቀኝ። ሹራቡ አንዱ ነው፣ ሌላም ግን የታዘብኩት ነገር አለ። ምን ታዘብክ ሲል ጠየቀኝ። አንድ አጭር ታሪክ አጫወትኩት። ግንቦት 20 ዕለት አዲስ አበባ ሲያዝ አቦይ ስብሃት ደሴ ነበሩ። ዜናውን እንደሰሙ የአንድ የታሪክ ምዕራፍ ተዘጋ ካሉ በኋላ ሾፌራቸውን ወደ አስመራ እንዲነዳ አዘዙት። እስከ ሰኔ አጋማሽ አስመራ ነበሩ። ማን ነገረኝ ሲል ጠየቀኝ። ራሳቸው። እየሳቀ እንዲህ አለኝ፣ ነገር ማቆላለፍ መቼም ትወዳለህ። ሁለቱም ትዝብቶች ለኔ ትርጉም አይሰጡኝ። አቦይ ስብሃት ፊቱን አዙሮ ወደ አስመራ ያመራው ከአዲስ አበባ ይልቅ አስመራ ያሉ ጓደኞችና ዘመዶቹ ስለሚያበረክቱ ሊሆን ይችላል። ስራም ሊኖረው ይችላል። የሹራቡም ቢሆን አጋጣሚ ሊሆን ይችላል። ከዛ ባሻገር ግን አቦይ ስብሃት ከድርጅቱ አስተሳሰብ የተለየ ስሜት ሊኖረው አይችልም ሲል ግላዊ አስተያየቱን ነገረኝ። ብጻይ ጓደኛዬ እንደገመተው የስብሃት ነጋ ወንድ ልጅ በግንቦት 20 በዓል ላይ ፍሪ ኤሪትሪያ የሚል ሹራብ ለብሶ የመጣው በአጋጣሚ ነው ለማለት ግን ሳልችል ቀረው። አቦይ ስብሃት ለበዓሉ ታዳሚያን ማስተላለፍ የፈለገው መልእክት ሊኖር አይችልም። ይህን ለማለት የሚያበቃ ሙሉ መረጃ ባይኖረኝም የመገመት መብት ግን አለኝ። ነገሮች የማቆላለፍ
እና የተለየ ትርጉም እንዲሰጡ የማድረግ አሉታዊ ዝንባሌ ያለኝ ብዬም አላምንም። ምክንያታዊ መሆን እሻለሁ። በሰርግ ላይም ሆነ በግብዣዎች ላይ የሚገኙ ህፃናት ብዙውን ጊዜ ትኩረት ይስባሉ። ሲሯሯጡና ወዲያ ወዲህ ሲሉ ሁሉም ያያቸዋል፣ ሁሉም ይይዛቸዋል፣ ሁሉም ይስማቸዋል። የማን ልጆች ናቸው የሚል ጥያቄ ማንሳት የተለመደ ነው። የአቦይ ስብሃት ልጆች መሆናቸው በራሱ ትኩረት ይስባል። ልጆቹ በጥባጭ መሆናቸው ደግሞ ትኩረት የመሳብ ዕድሉን ይጨምራል። ግንቦት 20 በዓል ኢትዮጵያ በዓል ነው። ኢትዮጵያ በዓል ብለን ካመንን ኢትዮጵያዊ የሆነ በዓል ላይ ፍሪ ኤሪትሪያ የሚል መፎክር በመስቀል ከቶ ምን ጥቅም ሊገኝ ይችላል? ለምን አስፈለገ? የኤርትራ ነጻነት ጉዳይ በኢትዮጵያውያን ዘንድ እንዴት እንደሚታይ ምንስ ቅሬታ እንዳስከተለ እየታወቀ ይህ በአናቱ ሲጨመር በዓሉ ይደበዘዛል ወይስ ይደምቃል? አቦይ ስብሃት ከቤታቸው ከመነሳታቸው በፊት ይህን ማስተዋል አይችሉም ነበር? የኤርትራ የነጻነት በዓል ሲከበር ለልጃቸው ያን ሹራብ ቢያለብሱ ወንድማማችነት ምናምን የሚባል ምክንያት ሊሰጠው ይችላል። የኢትዮጵያ ድል ቀን ላይ ግን እንዴት ሆኖ ሻዕቢያ ወይም ኤርትራ ህዝብ 30 ዓመት ተዋግቶ ነጻነቱን አግኝቷል። ይህንንም እኛ የማንሰጠው ወይም ልንከለክለው የማንችል መብቱ ነው ብለህ የፖለቲካ ፕሮግራም ላይ መጻፍ ትችል ይሆናል። ወደህም ወይም ተገደህ አሊያም አማራጭ አጥተህ የኤርትራን ነጻነት መቀበል ይቻል ይሆናል። ኢህአዴግ የድል በዓሉን ሲያከብር አብዛኛውን አባልህን የሚያስከፋ መፎክር ይዘህ በድግሱ ቦታ ላይ መምጣት ግን ብሽሽቅ ካልሆነ ከቶ ሌላ ምን ሊባል ይችላል? አቦይ ስብሃት የኢትዮጵያ የኤርትራና የእንግሊዝ ደም ያላቸው ሰው ናቸው ብለናል። ስለ ልቦናቸው ወዴት እንደሚያደላ እሳቸው ነው የሚያውቁት። ኤርትራዊ መሆናቸውን ለመግለጽ ይሁን ልጃቸውን ያን ሹራብ ያለበሱት የታገልኩት ለኢትዮጵያ ሳይሆን ለኤርትራ ነው ለማለት ይሆን? ሌሎች የኢህአዴግ አባላትን ለማብሸቅ ነው? የትኩሳታቸውን መጠን ለመለካት ነው? የተቃውሞ አቅማቸውን ለመፈተሽ ነው? የአጎብዳጅነት ደረጃቸውን ለመታዘብ ነው? ንቀት ነው? ከቶ ምንድን ነው? አንድ ግልጽ ነገር አለ። ስዩም መስፍን ወይም ተወልደ ወልደ ማርያም ያንን ሊያደርጉ አይችሉም። ስብሃት ነጋ ታዲያ እንዴት ሊፈጽሙ ቻሉ? ወይም የወያኔ ጽንፈኛ ተቃዋሚዎች በአንድ ቃል እንደሚደመድሙት ስብሃት ነጋ ሻዕቢያ ነው ብለን አንደመድመን። አስገደ ገብረስላሴ የጻፈውን ሳናመነታ ልንቀበል እንችላለን? ወይስ አንዳንዶች እንደሚገምቱት ስብሃት ነጋ ኤርትራና ትግራይን አዋህዶ ትግሪኝ የተባለ ሀገር የመስረት ህልም ይኖረው ይሆን? ምንድነው ወይም ምን ነበር የአቦይ ስብሃት ግብና ልብ? አሁንስ ወዴት ነው የሚነዱን? አቦይ ስብሃት ልጃቸውን ፍሪ ኤሪትሪያ የሚል ነጭ ጽሑፍ ያለበት ሰማያዊ ሹራብ አልብሰው የግንቦት 20 በዓል ላይ ከተገኙበት ዕለት አንስቶ እንደተለመደው ልማዴ ስብሃት ነጋ የሚል ፋይል ከፈትኩ። ሰነድ አያያዜው ስብስብ አይደለም። ባለ 50 ገጽ ደብተር ገዛሁና ስብሃት ነጋ የሚል ቃል አሰፈርኩበት። ቀጣዩ ተግባሬ እኒህን አንጋፋ ሰው ጠጋ ብሎ ማስተዋልና ማዳመጥ ነበር። ምሽቱ ላይም በዛች ደብተር ላይ የሰማሁትን አሰፍራለሁ፣ አስተያየቴንም አክልበታለሁ። አማራ አረጋዊ እንዳጫወተኝ ህወሓትን የመምራት ስልጣን ከስብሃት ወደ መለስ የተዘዋወረው በምርጫ አልነበረም። በአንድ የፖሊት ቢሮ መደበኛ ስብሰባ ላይ አቦይ ስብሃት እንዲህ የሚል ሐሳብ አቀረቡ። ሁላችንም እንደምንታዘበው መለስ የስብሰባችንን ብሬን እየሆነ ነው። በፈቃድ ስልጣኔ ልለቅለት ፈልጋለሁ። ተሰብሳቢዎቹ ተቃውሞ ነበር፣ ግን ተፈጸመ። እርግጥ ነው ተቃውሟቸው አቦይ ስብሃት አንተው ልትመራን ትችላለህ አይነት እንጂ መለስን ባለመቀበል አልነበረም። የሆነ ሆኖ መለስ ወንበሩን ያዘ። የአቦይ ስብሃት ግራና ቀኝ እጆች እንደ ሚካኤልና ገብርኤል ለመለስ የከለላ ክንፍ ሆነው እስከ ሚሊኒየሙ ማግስት ዘልቀዋል። ይህችን እየጨጨርኩ ሳለም የተለወጠ ነገር አልነበረም። መለስና ስብሃት ኢትዮጵያ በተባለች ሀገር ላይ የልባቸውን እየሰሩ በመዝለቅ ላይ ናቸው። መለስ ይችን አባባል ይወዳታል። ምርጥ ኑሮ ማለት የልብህን ሰርተህ ማደር ማለት ነው ይላል አዘውትሮ። የልብህን ሰርተህ ማደር ማለት ሌሎች የልባቸውን እንዲሰሩ መፍቀድ ማለት ግን አይደለም። ይህ የመለስ አባባል ሌሎች የልባቸውን እንዲሰሩ ቀርቶ የልባቸውን እንዲናገሩ እንኳን አይፈቅድም። መለስና ስብሃት የአንድ ስሙን የሁለት ገጽታ ናቸው ካልን ሀገራችን ለገባችበት ችግር ቀዳሚ ተጠያቂዎች እነዚህ ሁለት ዜጎች መሆናቸው ማመን እንችላለን። ሁለቱ መሪዎች
ተደጋግፈው ለመቆም ያስቻላቸው የጋራ ባህሪያት አሏቸው። ይህ ምስጢር አይደለም። ፀሐይና አቧራ የጠጣ እውነት ነው። የሁለቱ ግለሰቦች የኢትዮጵያዊነት ስሜት ከልብ ሳይሆን ከምላስ ነው። ኢትዮጵያን በማፍቀር ሳይሆን በግልባጩ ይጠረጠራሉ። በመሆኑም የሚናገሩትና የሚፈጽሙት ተጣጥሞ ማየት ሳንችል ቀርተናል። ብዙውን ጊዜ የቃላት ጨዋታ ይጫወታሉ። ከ10 ዓመት በፊት መለስ በሚዲያ ያቀረበና እንዲህ አለን። ደርግ ካመጣው ጉዳት ሁሉ በአስተሳሰብ ላይ የመጣው ቆሻሻና በሽታ የከፋ ነው። አቦይ ስብሃትም ይህንን አባባል ቀደም ብለው ተናግረውት ነበር። የሁለቱ መሪዎቻችን አባባል ሜዳ ላይ የሚደፋ አጣቢ አይደለም። ደርግ የሰከረው ይፈን ነበር። በዚች በጋራ ቤታችን ላይ ያደረሰው ጉዳት መጠን አልነበረውም። ያንን የካደም የለም። ፈሪና የሀገር ፍቅር ስሜቱ የደምበሽ ትውልድ ፈጥሯል። ለሀገር ምሰሶና ዋስትና ሊሆን ይችል የነበረው አንድ ወርቃማ ትውልድ በጅምላ ያወደመ ስርዓት ነው። በጦርነት ፖሊሲው የኢትዮጵያን አንድነት ማረጋገጥ አልቻለም። ስለዚህ መለስና ስብሃት ደርግን በተመቻቸው ቋንቋ ሁሉ ቢያወግዙ ይገባቸዋል። ቀጣይ ጥያቄ ግን አለ። ወያኔ ስለዚች ሀገር ምንድነው ያስገኘው? ምንድነው ያጣነው? ወያኔና ደርግ ሚዛን ላይ ሲቀመጡ ማን በአስተሳሰብ ደረጃ ለከፋ ጉዳት የዳረገንን? ሰዎችን ሳይሆን ትውልድን የሚገድል የአስተሳሰብ ቆሻሻ ያራገፈብን በእርግጥ ማን ነው? ያለመተማመን በሽታ ይበልጥ ያዛመተው ወያኔ ይሆን ደርግ? አቦይ ስብሃት እንዲህ ይሉናል። ደርግ ስንገለብጠው አንድ ዩኒቨርሲቲ ብቻ ነበር። አሁን 50 ዩኒቨርሲቲ ተከፍቷል። ይህን ለማሳመንም ዩኒቨርሲቲዎችን ብቻ ሳይሆን የዘረጉትን የኤሌክትሪክ መስመር፣ መንገድና የውሃ ቧንቧ በአማሩ ሰንጠረዦች ያቀርቡልናል። ይህንንም ከደርግ ጋር እንድናወዳደራቸው ይጠይቁናል። እርግጥ ነው የሚነግሩን ሁሉ አድርገውት ሊሆን ይችላል። ግን ጣራችን የታል? ይችን ሀገር እንደ ሀገር አንድ አድርጎ በሀገር ፍቅር ሊያቆማት የሚችለው ምሰሶ የታል? ጣራ የፈሰሰበት ህዝብ፣ ምሰሶ የተደገነደሰበት ዜጋ ምን ተስፋይቶ ልጆቹ ወልዶ ሊያሳድግ ይችላል? መንገድና ህንጻ ግንባታው ቀርቶብን የአንድነቱ ሐውልት በቅድሚያ ቢታነጽ ይበጀን ነበር። አንድ ሀገር ጠንካራ የአንድነት መሰረት ከሌለው እንደ ሀገር ሀብቱን ጠብቆ ለማቆየት ምን ዋስትና አለው? የተከዜን ወይንም የቆቃን ግድብ በህይወት ይዞ ለመቆየት አንድነት ያስፈልገናል። የተከፋፈለ ቤት ሊቆም አይችልም። የሀገር ፍቅርና አንድነት ከሌለ ያ ሀገር ግንባታዎቹን ጠብቆ ለማቆየት የሚቻለው አይሆንም። የሶማሊያ ሪፐብሊክ በጣም ጠንካራ መንግስት ነበር። ዛሬ ፍርስራሹ እንኳን የለም። እነዛ እውቅ የነበሩት የሶማሊያ ዩኒቨርሲቲዎች ዛሬ የታሉ? የሶማሊያ የዘመናት ታሪክ ቅርሶችና የታሪክ ሰነዶች የትገቡ? ሶማሊያ ብዙ ህንጻዎች ነበሯት፣ ዛሬ የሉም። ፍርስራሻቸው የሜዳ ውሾች በረት ሆኗል። የሞቃዲሾ መንገዶች ወድመዋል። የሶማሊያ ከፍተኛ ዩኒቨርሲቲዎች ምርምር ተቋማትን ምን መላቸው? ምን ርቃ አስኬደን? የኢትዮጵያ አየር ኃይል ትናንት የት ነበር? ዛሬ የት ይገኛል? አቦይ ስብሃት በ1990 ለፎይታ መጽሔት ቃለ መጠይቅ ሲሰጡኝ እንዲህ አሉኝ። ኢትዮጵያ ከሰሃራ በረሃ በታች ካሉ ሀገሮች የመጨረሻዋ ደሃ ሀገር ናት። የኢትዮጵያ ህዝብ ለምን በዚህ ደረጃ ላይ ተገኘ? የኢትዮጵያ አመራር ስላላገኘ ለዚህ ውድቀት ተዳርጓል። ይሄ ብሔርተኛ የነበረ ህዝብ አሁን ከሞራል አንጻር ስንለካው ስደትን እንደ ክብር የሚቆጥር ህዝብ ሆኗል። ታላላቅ ከሚባሉ የኢትዮጵያ ሰዎች ጋር ስለ ኑሮ ወግ ሲነሳ መድኃኔዓለም ክብሩ ይስፋ 5ቱም ልጆቼ አሜሪካ ናቸው የሚል አነጋገር ትሰማለህ። ይህን የሚለው እንግዲህ ደህና ሰው ኩሩ የምትለው የነበረ ነው። ይህን ሁኔታ የፈጠሩት ያለፉት ስርዓቶች ናቸው። የወደቀ የደህየ ህዝብ ነው የተውልን። አቦይ ስብሃት ይህን ለኔ ከተናገሩ እኔም ይህን ለኢትዮጵያ ህዝብ ካሰራጩ 12 ዓመታት አልፈዋል። ያ የወደቀና የደህየ ህዝብ ካለፉት ረጅም ዓመታት በኋላ ከአቦይ ስብሃት አመራር ምን አገኘ? ብዙ ንግግር አያስፈልግም። የአንድነት መሰረቱን ከማጣት ላይ የውሸት ባህል ተመረቀለት። ደርግ ውሸታም ነበር። የወያኔን ያህል ዋሽቶ ግን አያውቅም። አቦይ ስብሃት እንደሚሉት የደርግ ችግር የኢትዮጵያዊነት ችግር አልነበረም። የደርግ ችግር አለማወቅና እብሪት ነበር። እብሪቱና አለማወቁም ጎርፎ ነው ይዞት ገደል ገብቷል። አቦይ ስብሃትና መለስ ኢኮኖሚክስ አጥንተዋል። በቅርቡ እንደማውቀው የሚያነበው ብቻ ሳይሆን በማንበብ ላይ ያለው ናቸው። ችግራቸው እውቀት ሳይሆን ኢትዮጵያዊነት፣ የሀገር ፍቅር ስሜት አለመኖር መሆኑን ተከራክሮ ማሳመን ይቻላል። ይህ ተራ የቅስቀሳ ትረካ አይደለም። መሪዎቻችን ለመዋሸት የሚገደዱ የሀገር ፍቅር ስሜት ስለሌላቸው ነው።
በአናቱ የህዝቡን የተቃጠለ የሀገር ፍቅር ስሜት አጥብቀው ይፈሩታል። ስለዚህ ሊያታሉት ይሞክራሉ። ስስ ጎኑን እየነካኩ ሊደልሉት ይጥራሉ። መሪዎች ከሚዋሹ ደግሞ አምባገነን ቢሆኑ ይመረጣል። አጼ ቴዎድሮስ አምባገነን ነበሩ፣ ውሸት ግን አያውቁም። አቦይ ስብሃት የሚያሽከረክሩት ኢህአዴግ አጸያፊ ባህሪ መረን የለቀቀ ውሸቱ ነው። ነፃ ምርጫ እናደርጋለን ብለው ለምን ይዋሻሉ? ህዝቡ ስለ ዲሞክራሲ ያለውን አስተሳሰብና እምነቱን ለምን ያበላሹበታል? አቦይ ስብሃትና መለስ ከቶኒ ብሌር ጋር ራስ ሲበሉ ነፃ ምርጫ እናሳያለን ብለው በሞቅታ ቃል ገብተውለት ነበር። ቶኒ ብሌርም ከፍተኛ የተቃውሞ ምንጭ የሆነውን አዲስ አበባን ከያዛችሁ ሌላው ስንዴ ነው ሲል መከራቸው። አዲስ አበባን በኮንዶሚኒየም ቤት ግንባታን ይዘዋለን ብለው የቀን ህልማቸው የማለዳ ጤዛ ሲሆንባቸው እፍርታም ሆኑ። የጨዋታውን ሕግ አፈረሱና ጠበንጃቸውን አንስተው ህፃናትና ሴቶች ሳይቀር በጥይት እንደ ንፍሮ ቀቀሏቸው። ወያኔ ነፃ ምርጫ ፈቅዶ ከሚያጭበረብር የለም ምርጫ ያስፈልግ ምን እመራችኋለሁ ቢለን እንመርጣለን። ህዝብ በምርጫ ስርዓት ላይ ተስፋ እንዲቆርጥ ማድረግ ግን ከወንጀሎች ሁሉ የከፋ ወንጀል ነው። ስለዚህ አቦይ ስብሃት ደርግ ያስተሳሰብ ቆሻሻና በሽታ በማምጣቱ የመክሰስ የሞራል መሰረት የላቸው። መለስ እንዲህ ሲል ሰምቻለሁ። በአሜሪካ በሰፊ ህዝብ ተሳትፎ ላይ የተመሰረተ ዲሞክራሲ አለ ለማለት አስቸጋሪ ነው። በእርግጥ በአሜሪካ የዲሞክራሲ ጫፎች አሉ ማለት ግን እንችላለን። በእኔ አመለካከት ምርጥ ዲሞክራሲ ማለት የህዝብ ተሳትፎ ነው። መለስ ይህን ለመናገሩ ከቶ ምን የሞራል ብቃት አለው? ቢራ ላይ ቢያወራው ችግር የለውም። በሚዲያ ቀርቦ ለህዝብ እንዲያሲል ግን ይሰቀጥጣል። መለስ ከላይ ያሉትን አረፍተ ነገሮች ከሚናገር ዝም ቢል ይሻለው ነበር። ዝም ማለት ካልቻለ ደግሞ እውነቱን ቢነግረን እናከብረው ነበር። የልቡን እንዲህ ሲል መግለጽ በተሻለው ነበር። ወገኖቼ ሆይ ይህን ስልጣን ያገኘሁት በጠመንጃ ነው። ስለዚህ በምርጫ ካርድ ስልጣኑን ይለቃል ብላችሁ አትድከሙ። በጠመንጃ ኃይል መንጠቅ ከቻላችሁ መንገዱን ጨርቅ ያድርግላችሁ። እስከቻላችሁ ድረስ ግን ድዳችሁን እየደረመስኩ በድዴም ቢሆን እገዛችኋለሁ። እውነቱን መግለጽ ያስከብራል። መሪ እንደ ሰሙና ሙልጭልጭ ከሆነ ያ ዘመን የመከራ ዘመን መሆኑ ማስተዋል ይቻላል። ግለሰብ መንግስትን ቢያታልል አይገርመንም። መንግስት ግለሰቦችን ማታለል ከጀመረ ግን ሀገር የለም ማለት ይሆናል። የስብሃት ነጋ ፍሬ የሆነው የዘመናችን ያገዛዝ ስርዓት ያላለቀ የባቡር መንገድ መስሎ ይሰማኛል። ባቡሩ እየተጓዘ ነው። የተቋረጠው ሀዲድ ላይ ሲደርስ ምን ይሆን የሚገጥመው? ከዕለታት አንድ ቀን ታዲያ ስብሃት ነጋ የሚል ርዕስ የሰጠሁትን ደብተር ስገልጠው እንዲህ የሚል ጽሑፍ ተጽፎ አገኘው። የፊታውራሪ ነጋ አራተኛ ልጅ ወልደ ስላሴ ነጋ በ1934 ዓ.ም አዲስ አድዋ ከተማ ተወለደ። አድዋ ከተማ። ስብሃት ወደ ትግል ከመውጣቱ በፊት በ1964 ከአዲስ አበባ ዩኒቨርሲቲ በኢኮኖሚክስ ተመርቋል። አድዋ ላይ የንግስተ ሳባ ሁለተኛ ደረጃ ትምህርት ቤት ዳይሬክተር ሆኖም ሰርቷል። የህወሓት አስተሳሰብ መሐንዲስ በሚል የተቀጽላ ስም የሚገልጹት በርካታ ብዕረኞችም አሉ። በእርግጥ ስብሃት ነጋ መለስ ዜናዊን ወደ ስልጣን በማምጣቱ ረገድ መሪ ሚና ነበረው። ሚዲያዎች ስብሃትን አስመልክተው በርካታ ጽሑፎችን አስነብበውናል። እንደ ሚካኤል ስሁል ኪንግ ሜከር ይሉታል። መለስ ከስልጣኑ እንዳይነካም አብይ አስተዋጽኦ እያደረገ ዘልቋል። የህወሓት ተመራጭ መሪ የነበረውን አረጋዊ በርሄ በማስወገዱ ረገድ ከፍተኛ ድርሻ ነበረው። በ1993 የህወሓትን ክፍፍል ወቅት መለስ ዜናዊ ስልጣኑን ይዞ እንዲቀጥል ስብሃት ነጋ አደገኛ የተባሉትን ቋጠኞች ሁሉ ፈነቃቅሎለታል፣ ተሳክቶለታል። ስብሃትና መለስ በታሪክ ፊት እንደ ቀዳሚዎቹ አምባገነኖች መጠየቃቸው አይቀሬ ነው። የሆነ ሆነና እነዚህ ሰዎች እንደ ሻህ ሬዛ ፖህላቪ፣ እንደ ፈርዲናንድ ማርቆስ፣ ሳሙኤል ዶ፣ ዚያድ ባሬ፣ ቻውቼስኮና ቦካሳ በክፉ መታወስን ለምን መረጡ? ይህን ጥያቄ ደግሜ ባነሳውም ምላሽ አላገኘም።